ጋይስ በህይወታችን አንዳንድ ጊዜ የሚገጥሙ ሰዎች አሉ፣ በጣም የሚገራርሙ ሰዎች። እነዛ ሰዎች ምን አይነት ሰዎች እንደሆነ ታውቃለህ? ሁሉ ነገር የሚገርማቸው ሰዎች። እንዴት ሰው ሁሉም ነገር ይገርመዋል? ሁሉም ነገር ቅኔ ይሆንበታል። ሁሉም ነገር የሆነ አዲስ የሚሆንባቸው ሰዎች አሉ። ለሰው ልጅ እኮ ሁሉ ነገር የሚገርመው ነገር አይደለም። ሁሌ የሆነ አዲስ ነገር ሊኖርበት ይችላል፣ የሆነ አዲስ እይታ ሊፈጠር ይችላል። ነገር ግን ሁልጊዜ አዲስ ነገር፣ ሁልጊዜ የምታደርጉት ነገር ሁሌ የሆነ የሚደንቃችሁ ከሆነ፣ ሁልጊዜ ሰው የሚያደርገው ነገር የሚደንቃችሁ ከሆነ ራሳችሁን መርምሩ። ሁሉም ነገር የሚገርማቸው ሰዎች አሉ። እነዛን ሰዎች ምን ብለን ብንሰይማቸው የተሻለ ይሆናል ብላችሁ ታስባላችሁ? ሁሉ የሚገርመው ሁሉ የሚደንቀው ሰው የሆነ አዲስ ነገር መሞከር የማይችል ሰው ይመስለኛል እንደኔ። የራሳችሁን ፐርስፔክቲቭ እስቲ አስቀምጡ። ለማንኛውም የሆነ ቦታ ስታክ እንድታረጉ ያደርጋሉ። ሁሌ የሆነች ትንሽዬ ነገር ስትሰሩ ያደንቋችሁና ከዛ የሆነ ብዙ ነገር ያወቃችሁ ብዙ ነገር ያደረጋችሁ ይመስላችኋል። ስታክ ታደርጋላችሁ ማለት ነው። ዩቲዩብ ቪዲዮ ሰራለሁ ብዬ ካሰብኩኝ ኦሬዲ አንድ ዓመት አልፎኛል ይሄ ዩቲዩብ ቻናል ከተከፈተ ማለት ነው። የተወሰኑ ቪዲዮዎችን ሰርቼ በተለያየ አጋጣሚ በስራና በአንዳንድ ጉዳዮች ሳልሰራ የቆየሁትን ዩቲዩብ ቻናሌን እንደ አዲስ ስራ የጀመርኩበት በሁለተኛ ቀን ነው ይሄን ቪዲዮ የምቀርጸው። ስለዚህ የሆነ ጊዜ የምናደርገው ነገር ሁሉ የሆነ ቦታ የሆነች ትንሽ ነገር ሲሰሩ ጎበዝ ምናምን መባልን ላለመፈለግ መስራትና ሁልጊዜ ለለውጥ ዝግጁ መሆን ሁሉ ነገር የሚደንቀው ሳይሆን እቺ ምንም ነች ገና ብዙ ሰራለሁ ብሎ ማሰብ አስፈላጊ ነው ብዬ ስለማምን ነው። ስለዚህ ይህንን ቪዲዮ ብዙ አልቆርጠውም ማለት አስፈላጊ ያልሆኑ ፓርቶች ሊኖሩ ይችላሉ፣ ግን ብዙም ቆርጣቸው ነገሮች አይኖርም። ዩቲዩብ ቻናሉን ሰብስክራይብ ያደርጋችሁ ለብዙዎች እንዲደርስ ሼር እና ላይክ ያደርጋችሁ እና ለብዙ ነገር የሚያስፈልገኝና የማስበው ነገር ለብዙ ጊዜ የማስበው ነገር ስለነበረ ያንን ነገር ልሰራ ይረዳኛል ማለት ነው። የመጀመሪያ ነገር ደግሞ ረጅም ጊዜ ሶሻል ሚዲያ ላይ መስራት ፈልግ ነበር። ዩቲዩብ ላይ አዳዲስ ሀሳቦችን፣ አዳዲስ ነገሮችን፣ አዳዲስ አካባቢዎችን ኢትዮጵያን ቱር ከማድረግና ምግብ ነክ ነገሮችን መስራት ፈልጋለሁ ወደፊት። ያልኳቸውን ነገሮች ይሄንን ዩቲዩብ ከመጀመሪያ በፊት ስሰራቸው የነበራቸውን ስራዎች የማጋራችሁ ይሆናል። የራሴን የሆነ ፐርሰናል እንትን ማለት ነው። ለምንድን ነው ያንን የምነግራችሁ? የሰው ልጅ በሆነ ቦታ ላይ የሰው ልጅ እንዴት እንደሚያስፈልግ ለሰው ልጅ የሰው ልጅ በደንብ አስፈላጊም ስለሆነ ማለት ነው እሱን። ሁለተኛ ደግሞ ውጣ ውረድ ብዙ ነገሮችን የሰው ልጅ ውጣ ውረድ የሚያሳልፍበትንና ብዙ ነገሮችን የሆነች ነገር ለማግኘት ህይወቱን ለማሻሻልና የተሻለ ለመሆን ለማድረግ ብዙ ቦታዎችን እንደሚረግጥና ብዙ ውጣ ውረዶችን እንደሚያልፍ እኔም ደግሞ በዛች መንገድ እንዳለፍኩና በጣም ብዙ እንቅፋቶች መተውኝ ሳልወድቅ እንግዲህ ይሄን አክል ረጅም ዓመት ለ8 ለ9 ዓመታት ያሳለፍኳቸውን ቻሌንጆች የምነግራችሁ ይሆናል። ያደረኩት ነገር ታያለህ። ገልብጭ በውስጥ በኩል መደረግ የነበረበትን በውጭ በኩል አድርጌ ማለት ነው። ሁሉም ነገር ስትጀምሩ እንደዚህ ነው የሚሆነው። በውጭ በኩል መሆኑ የተሻለ ድምጽ እንዲኖረው ያደርግ ነበር። ግን ሁልጊዜም የምንሰራቸው ስህተቶች እንደዚህ ነው። የሆነ ነገር እስከመጀመራችን በፊት ሁልጊዜ የምናደርጋቸው ስህተቶች፣ ሁልጊዜ የምንሰራቸው ስህተቶች አሉ። ያንን ስህተቶችን በድፍረት ማድረግ ነው። ስህተቱን እንደ ስህተት መቀበልና በቃ እዛ ጋር ስታክ አድርጎ አለመቆም። ኦልሬዲ ስህተት ነው፣ የሰው ልጆች ነን፣ እንሳሳታለን። ለምሳሌ እኔ ማስተካከል የምችለው ነገር አለ፣ እኔ ማስተካከል የማልችለው ነገር አለ። እኔ ግን ስህተቶችን ሁልጊዜ እያረምኩኝ፣ ሁልጊዜ ከስህተቴ እየታረምኩኝ ህይወቴን የተሻለ ማድረግ እችላለሁ። በህይወት እስካለው ድረስ ሁልጊዜ እሳሳታለሁ ማለት ነው። ይሄንን ያመጣችው ማነች? እቺ ማይክ ነች። ስለዚህ ረጃጅም ቪዲዮዎችን የሚሰራላችሁ ይሆናል። አንዳንድ ጊዜ ያው ሁሉም እዛም ረግጦ ፌመስ መሆን ወይም ደግሞ ሀብታም መሆንም ምናምን ይሆናል። ለዛ ደግሞ ምሳሌ አንድ ቪዲዮ ይሄ ቪዲዮ አሳያችኋለሁ። ቆይ እቺን ቪዲዮ ብታምኑ ባታምኑ ከጀርባዬ የተመታሁት ከጀርባዬ አከርካሪን የሰበሩት
ፊት ለፊት ለህዝቡ ዓላማዬን እየገለጽኩ ፊት ለፊት ህዝቡን እያነሳሳው እየቀሰቀስኩ የፓርቲ ሰዎች ከውስጥ ሆነው ጀርባ ይመቱኝ ማለት ነው። ከውስጥ በኃይለኛውን የመቱኝ እንዳልነሳ አድርገው። መፍራት የነበረብኝ እኮ ሌላ ነበር። መፍራት የነበረብኝ ፊት ለፊት ያለ ሌላ አካል ነበር፣ መፍራት ከነበረብኝም ማለት ነው። እና እንዴት ቆይ ውስጥ ሆነው ውስጥ እኔን ታጋዩ የጋራ ጓዳቸው። አንዳንድ ሰው ለፖለቲካ የተፈጠረ ይሆናል። አንዳንድ ሰው ደግሞ ሰውን ለማስተማር የተፈጠረ ሰው ይኖራል። ሁልጊዜ ስራው ማስተማር ይሆንና ሁልጊዜ ማስተማር፣ ሀሳብ መስጠት፣ የተለያዩ አይዲያዎችን ማምጣት ምናምን ይሆናል። አንዳንድ ሰው ደግሞ ከና ለምን እንደሚሰራና ምን እንደሚሰራ የማያውቅ ይኖራል። አንዳንድ ሰው ደግሞ ያ ተሰጥቶን አለማወቅን ደግሞ በዚህኛው ቪዲዮ ወንድሜ ቤት ልትቀይር ነው? አዲሱ ቤት አዲስ ነው ካልሆነ አትቀይር። ምክንያቱም ሰው የለቀቀው ቤት ከገባ ቁንጫ፣ ቅማል አይጥም አለው። የመጀመሪያ ሰዎች ራሱ ተማረው ነው የለቀቁት። ልንገር ብዬ ነው እንዳይቆጭ። አሁን በጣም እንትን እያለ እየተቀዛቀዘ ከመጡ ነገሮች አንዱ ሞቲቬሽን ነው። ሞቲቬሽን አያስፈልግም ብዬ ከሚያምኑ ሰዎች አንዱ ነኝ። ሞቲቬሽን አያስፈልግም ብዬ ነው ማስበው። ሞቲቬሽን ሳይሆን ኢንስፓይሬሽን ያስፈልጋል ብዬ ነው ማስበው። የሆነ ሰው የሆነ ነገር ለመስራት የሆነ ቁርጠኛ ከሆነ የፈለገ ያክል ጊዜ ቢወስድ ያንን ነገር ከመስራት ቆይቶም ቢሆን ያንን ነገር ከማድረግ ወደኋላ አይልም። ዘገየሁ አይልም፣ ቆይቻለሁ አይልም። እኔ ለብዙ ዓመታት ሶሻል ሚዲያ ላይ የመስራት ሀሳቡ ነበር። ቆይቻለሁ አላልኩም፣ መጥቻለሁ ተመልሼ። አንድ ዓመት ጀምሬ ነበር፣ አቋረጥኩኝ፣ ከዛ ተመልሼ መጥቻለሁ። ነገር ግን ያው አንዳንድ ሰዎች ለፖለቲካ ያልተፈጠሩ፣ ለምሳሌ እንደዚህ ኮስሜቲክስ ምናምን ማስታወቂያ ለመስራት የግዴታ ፖለቲካ ላይ ምናምን እንትን አድርጎ ትንሽ ታዋቂ ሆኖ ይሄ አቴንሽን ማግኘት ፈልገው አቴንሽኑን ካገኙ በኋላ እንደዚህ አይነት ዱቄት እየተቀቡ ምናምን ፕሮሞሽን መስራትም የሚያዳርስ እንትን አይደለም። ህይወት እኛ በፈለግነው በኩል ሳይሆን እሷ በፈለገችው መንገድ ነው በእርግጥ የምትወስደን። ይሄን ያክል ግን ራስን እንትን ማድረግ አስፈላጊ አይደለም። ያው አቴንሽን ያገኝ ይሆናል። ያው ጊዜውም የአቴንሽን ስለሆነ አቴንሽን ይፈልጋል ሁሉም ነገር ማለት ነው። የሆነ ነገር አሁን እዚህ ጮክ ብሎ የሆነ ነገር ቢጮህ ወይ ደግሞ የሆነ የሚያስፈራ ነገር ባሳያችሁ ወይም ደግሞ ተምብኔል ላይ በጣም የሆነ የሚያስደነግጥ ነገር እንትን ብል ክሊክ ለማድረግ አቴንሽን ለመሳብ ምናምን የሚጠቅም ይሆናል። ነገር ግን ሁልጊዜ በህይወታችን የምናደርጋቸው ነገሮች ዘገየም አልዘገየም ስህተቶቻችንን መቀበልና ለዛ ስህተት ደግሞ ትክክለኛ የሆነ ማለቴ መማሪን የሚገልጽ ከስህተቱ እንደ ተማሪን የሚገልጽ የሆነ የህይወት እርምጃ መጓዝ አስፈላጊ ነው ብዬ ስለማምን እና አንዳንድ ሰዎች አትችሉም መባል ወይም ደግሞ እኔ ይሄንን ነገር አልችልም፣ ይሄ የኔ አይደለም፣ እኔ ይሄንን ማድረግ አልችልም፣ ይሄ ለኔ ተሰጥቶ አይደለም ብሎ ማሰብ አስፈላጊ ነው። ቅድም ስለ ሞቲቬሽን አንስቼ ነበረ። ሞቲቬሽን እንትን ያደርጋል ብዬ ነው ማስበው። አይ ቲንክ ሞቲቬሽን አስፈላጊ አይደለም ብዬ ቅድም ጠቅሻለሁ። ኢንስፓይሬሽን ግን ከውስጥ የሚመነጭ ስለሆነ የሆነ በጊዜ ሂደት የማይቀዛቀዝ ወይም ደግሞ የሆነ መሰናክል ምናምን የማያቆመው አይነት ለውጥ በህይወታችን እንድናመጣ ስለሚያደርግ ነው። እንደዛ ብዬ ስለማስብ ነው። ሆነም ቀረም ግን ያሉንን ነገሮች ሁሉ አሟጠን መጠቀም አስፈላጊ ነው። ግን እኛ የተሰጠን ነገር አለ በህይወታችን። እኛ የተሰጠንን ነገር ለኛው ለራሳችን ወይም ለዛ ለተሰጠን ነገር ምንድነው እኔ የምችለው ምን ላይ ፐርፌክት ነኝ ብሎ ማሰብ ደግሞ አስፈላጊ ነው። ከምንም በላይ በዛ ፐርፌክት የሆነ ስንሰራው የሚያስደስተን ወይም ስናደርገው የሚያስደስተን ሰዎች አንዳንድ ሰው ማሰብ ሊያስደስተው ይችላል። ማሰብ ስለ ዝም ብሎ መቆዘም ሳይሆን አዳዲስ ነገሮችን ማሰብ ማሰላሰል ምናምን የሚያስደስተው ይኖራል። መብላት የሚያስደስተው ይኖራል። እኔ እየበለሰ እና አንዳንድ ሰው መናገር የሚያስደስተው ይኖራል። ከጓደኞቹ ጋር መጫወት የሚያስደስተው ሰው ሊኖር ይችላል። ነገር ግን ያንን ነገር ማወቅ አስፈላጊ ነው። የቅድሙን ቪዲዮ ያመጣሁላችሁ መገገም አያስፈልግም ለማለት ፈልጌ ነው። አንዳንዴ ለኛ ማይሆን ነገር አለ። እኛ ማድረግ የምንችለው ነገር አለ። እኛ ደግሞ ማድረግ የማንችለው ነገር አለ። በቃ ተሰጥቷችን ከዛ ከቦታው ሲሰጠን የሆነ ችሮታው ከላይ ስለሚሆን እና የተሰጠንን ነገር ማወቅና በዛ ነገር ፎከስ ማረስ የሚገባው ሰውዬ ንግድ ላይ ከገባ ወይም ደግሞ ንግድ
መስራት የነበረው ሰውዬ እርሻ ላይ ከገባ ያቦከዋል ማለት ነው። ቤቱን ይቀላቅለዋል። አይገናኙም ምናምን አይደለም። ነጋዴ ማረስ አይችልም እያልኩ አይደለም። ግን ሁሉን የሚችሉ ሰዎች አሉ። አንዳንድ የተሰጣቸው ሰዎች፣ አንዳንዶቹ ደግሞ የተሰጣቸውን ነገር ትተው ባልተሰጣቸው ነገር ላይ የሙጥኝ ብለው በግድ ሞቲቬት ካላደረጋቸው ግግም የሚሉ ሰዎች አሉ። መገገም አያስፈልግም ህይወት ላይ። ህይወት በቃ የሆነ ነገር ትሞክራለህ፣ አልሆን ካለ ትሞክራለህ፣ አሁንም አልሆን ካለ ምንም ድጋሚ ትሞክራለህ። የተለያየ ወይ ማለት ነው። ራሱን ይዘህ ደግሞ ግግም የምትል ከሆነ አላቅም፣ እዛው ላይ ህይወትን ጊዜህን ትጨርሳለህ ማለት ነው በባዶ ሜዳ። ስለዚህ ምን ልላችሁ ፈልጌ ነው አጠር ሳደርገው፣ እኔ ለረጅም ጊዜ እሰራዋለሁ ብዬ ሳስብ የነበረውን ስራ ነው አሁን የጀመርኩት። ኮንተንት ክሪኤሽን ኮርስ ወስጄ ነበረ። ኮንተንት ክሪኤሽን ኮርስ ከወሰድኩኝ የተወሰነ እንትን አልፎኛል፣ ቢያንስ 9 ወር ምናምን አልፎኛል። 9 ወር በቃ ክረምት ላይ ማለት ነው፣ መስከረም ምናምን አካባቢ፣ ነሐሴና መስከረም አካባቢ ማለት ነው። ይሄ ቪዲዮ የተቀረጸው 2018 ኢትዮጵያን አቆጣጠር ማለት ነው። እና አሁን ሰኔ 2018 ነው። እኔ ግን ኮንተንት ክሪኤሽን እሰራለሁ ብዬ የተማርኩት 2017 እና 2018 ማግቢያ አካባቢ ማለት ነው። ከመስከረም ከእንቁጣጣሽ በፊት በቃ መሀል አካባቢ መስከረም እና ከበዓል በፊት እና በኋላ ማለት ነው። እና ዛኔ ብዙም ዕቃ አልነበረኝም፣ በአምፖል ነበር የምሰራው። አሁንም ዕቃ እኮ የለኝም። በእርግጥ ግን ቢያንስ እቺ ማይክ ገዝቻለሁ። አሁን ስልኬን ያስቀመጥኩባትን ስታንድ ቁጭ ብዬ ነው አሁን ማውራት የነበረብን ስታንድ ገዝቻለሁ። ከዛ በፊት ልንገራችሁ እሰራለሁ ብዬ ቁጭ ብዬ ቪዲዮዎችንም ኤዲት ለማድረግ ኮንቴንትንም ለመቅረጽ ይመቸኛል ብዬ ያሳያችሁ ይሄ ወንበር ነበር። ይሄንን ወንበር ገዝቼ በዚህች ወንበር እዚች ጋር ምግብ የምሰራበት እንትኗ ላይ ቁጭ ብዬ እዚች ጋር ቪዲዮ ለመስራት እንዲመቸኝ ማለት ነው። ባክግራውንድ ላይ ያስፈልጋል ብዬ ይሄን ኤልኢዲ ገዝቼ ነበረ እና ይሄን ኤልኢዲ እንደዚህ በደንብ ኢንስፓየር ሆኜ ነበር፣ በደንብ በሞቅታ ማለት ነው። እና ይሄን ሁሉ ነገር ካደረኩ በኋላ ያው ህይወት ነውና እኛ በምንፈልገው ወይ ሳይሆን አንዳንድ ጊዜ እኛ በማንፈልገው መልኩ ይወስደናል። በስራዎች ቢዚ እንሆናለን። የግዴታ ወጪያችንን ከቨር ማድረግ አለብን። የቤት ኪራያችንን መክፈል፣ ትራንስፖርት፣ ስራ የምንሰራበትን ያው ፓርት ታይም አልነበረም፣ አጋጣሚ ድንገት ሆኖ ሙሉ ሰዓት የሚፈልግ ስራ ሰርቼ ለመስራት ነበረ። ሁለተኛ ደግሞ ስንፍናም ተቀላቅሎበት ይመስለኛል። ኖቲ ዳሎል ስነግረኝ ስራዎችን እንዴት አድርጎ ዩቲዩብ ይሰራ እንደነበረ ለዛውም ሜዲካል ተማሪ ሆኖ ስራውን እንዴት በተጨናነቀ መልኩ ይሰራ እንደነበረ ሲያስተምረን በአካል ቢሮውሱን ህይወት አጫውቶን ነበር። እና በህይወታችን ያው እኔ ቀለል አድርጌያቸው አይደለም፣ ግን ስራዎችን አስቀድሜ ነው ትንሽ መስራት ነበረብኝ። አንዳንድ ወጪዎችን ከፈል ለማድረግ የሆነ ስቴፖችን ማሳደግ አለብኝ። የሆነ ማቴሪያል ያስፈልገኛል ብዬ ስላመንኩ ነው እንጂ አሁን ቆሜ ነው የምሰራው። ይሄው ወንበሩን እየተጠቀምኩትም አይደለም። እና ምን ልላችሁ ፈልጌ ነው የሆነ ሰዓት ላይ ሞቲቬሽን ብቻ ሳይሆን ኢንስፓይሬሽንም ለኛ አስፈላጊ ነው ብዬ ስለማምን ነው። ኢንስፓይሬሽን ነው የሚያስፈልገን ለኛ ለህይወታችን መሰረታዊ የሆነ ነገር ማለት ነው። አሁንም እናንተም ሞቲቬት ለማድረግ ምናምን አይደለም እያወራሁ ያለሁት፣ መነሻ ሐሳቤን ትቼ ሌላ ውስጥ መዘባረቅ ውስጥ ገባሁ መሰለኝ። እና አንዳንድ ጊዜ የተሰጠንን አላማና የተሰጠንን መስራት የምንችለውን ነገር ማወቃችን ለህይወታችን አስፈላጊ ነው። ህይወታችን ረጅም ጊዜ ቢወስድ እንኳን የፈለገ ዋጋ ብንከፍል እንኳን ለዛ ህይወታችን ቫልዩ እንድንሰጥ ያደርገናል። ስለዚህ የሆነች የምንችላትን የሆነ የተሰጠንበትን ስራ ማወቅና ለዛ ደግሞ መስዋዕትነት መክፈል በጣም አስፈላጊ ነው በህይወታችን ላይ። በአጭሩ ምን ልላችሁ ፈልጌ ነው
ሁሉም ነገር ለነገ ብለን የምንተው ነገር ባይኖር አስፈላጊ ነው ብዬ አስባለሁ። ዛሬ መስራት አለብን። የሆነች ቢዚ የፈለገ ቢዚ ብንሆን የሆነ ለምንሰራው ነገር በደንብ ትኩረት የምንሰጥና ቫልዩ የምናደርግ ከሆነ የፈለገ እንትን አያቆመንም። እኔ ወደ 18 ሰዓት የሰራሁባቸው አጋጣሚዎች ነበሩ። እነዛ አጋጣሚዎች ምንድነው አሁን የማረጋቸውን ነገሮች ማለት ቢያንስ ሰርቼ ደክሜ የማርፍበት ቦታ ያስፈልገኛል። የምጠቀማቸው ለራሴ ግብአት ይሆናሉ ብዬ የማስባቸው ነገሮችን ማሟላት አለብኝ ብዬ ስላሰብኩ ነው እንጂ ለነዛ ነገሮች ቅድሚያ ሰጥቼ እንጂ መስራት ስላቃተኝ ወይም ደግሞ እንትን ስላደረገ አይደለም ነው ባጭሩ። ስለዚህ ቫልዩ ለምናደርገው ነገር ትኩረት አድርገን በደንብ ነገሮችን አናላይዝ አድርገን መስራት ይኖርብናል። ዩቲዩብ ቻናሌን ሰብስክራይብ አድርጉ። ዝም ብሎ ማዳመጥ አይቻልም። ደግሞ ቪዲዮውን ሆን ብዬ ነው ያስረዘምኩት። ሆን ብዬ ያስረዘምኩበት ምክንያት ምንድነው? ገብታችሁ እንድታዩልኝ ሆኖ አንድ የሚቀረኝ ነገር ይኖራል። አንዲት የምትቀረኝ ነገር ይኖራል በደንብ እንትን ለማለት ከዛ ዋና ስራ ይሰራል ብዬ ነው የማስበው። ቢያንስ በሳምንት 3 ወይ 4 ቪዲዮ እሰራለሁ ብዬ ነው ሐሳቤ። ስለዚህ ከዚህ በኋላ ይሄ የተመታ ፊት ስልችት ነው የምላችሁ ብዬ ነው የማስበው። ሌላው ደግሞ ከዚህ ጋር ሁልጊዜ ሐሳብ የሚመላለስብኝ አንድ ሐሳብ አለ። ሶሻል ሚዲያ ላይ ለምንድነው አጠገባችን ነው ያልነው ሰው ሳፖርት ያደርገናል ብለን የምናስበው ሰው በጭራሽ ሳፖርት የማያደርግ ቪዲዮአችንን ገብቶ የማያየው ላይክ የማያደርገው ወይም ደግሞ የሆነ ነገር ብቻ ሳፖርቲቭ የማይሆነው ለምንድን ነው? በብዙ ነገሮች ላይ የሆነ ስትቸገር ልትለምነው እንድትሄድ ይፈልጋል እንጂ የሆነች ነገር ላንተ ይሄንን ቪዲዮ ድንገት 3 ሰዓት 4 ሰዓት ቲክቶክ ላይም ሊሆን ይችላል የተለያየ እንትን ላይ ያው በእርግጥ ሰው የሚጠቅመውን ነገር ነው መርጦ የሚያየው። ግን የሆነ ሰዓት ላይ ባይሰማው እንኳን ከፍቶት ስራ እየሰራ ከፍቶት ቁጭ ቢያደርግ ለኛ ይጠቅመናል ብዬ ነው። ባይሰማው እንኳን ሐሳባችን ስልችት ብለው እንኳን እግር እንኳን ብለው ማየቱ ለኛ ወቻውሩንም ምኑንም ስንት ነው ዩቲዩብ ላይ ያለው ነገር ስለምታውቁ ሰብስክራይብ አድርጎ ሌላ ጊዜ ቪዲዮአችን ሲመጣ ለሌላ ሰው ሼር ቢያደርግ ላይክ አድርጎ ለሌላ ሰው እንዲደርስ ዝም ብሎ ክፍት አድርጎ የተወሰነ አይቶ ላይክ ቢያደርግና ያችን ቪዲዮ ለሌሎች እንዲደርስ ቢያደርግ ምንም የሚጎዳ ነገር አይደለም ብዬ ነው የማስበው። እኔ አሁን በጣም እርግጠኛ ነኝ በቀን ከ500 እና ከዛ በላይ ኖቲፊኬሽን ይገባልኛል ዩቲዩብ ላይ ብቻ ማለት ነው። ሰብስክራይብ ያደረኩት ሰው ብዛቱ አዲስ ሰው የሚመጣውን ሁሉ ነው ሰብስክራይብ ማለት ላይክ አደርጋለሁ፣ ቪዲዮውን አይለታለሁ። ሐሳቡ ባይጥመኝ እንኳን ዝም ብዬ አያለሁ። እሱ ጋር ጀምሬብን አየዋለሁ። ስለዚህ እንደዚህ አይነት ነገሮችን ሳፖርቲቭ ብትሆኑ ከጎናችን ብትቆሙ ማተን እስክንለምናችሁ ድረስ ባትጠብቁ ብዙ ነገሮችን አልቆርጠውም። ይሄን ቪዲዮ ትንሽ አንዳንድ ነገሮችን ማስተካከያ ምናምን አደርጋለሁ እንጂ ታምብኔል ብቻ ነው የሚሰራለት እንጂ ምንም ነገር እና የሆነ ታይም ደግሞ ዩቲዩብ እንዳቆም ያደረገኝ ነገር ምንድነው? እኔ መኖሪያ ቤት የምኖርበት ቤት ላይ ያው ብዙ ሰው ነው ያለው፣ እኔ ከኋላ ነው ያለሁት እና እንደዚህ በምትመለከቱት መልኩ በጣም እንትን የሚሉ ድምጾች ነበሩ። በጣም የሚረብሹ ድምጾች። ሁሉም ሰው የራሱን የሆነ እንትን ማድረግ ይፈልጋል እና ከዛ ሰው ጋር ደግሞ መጋፋት ብዙ እንትን ስለማይለኝ ማለት ነው። አስፈላጊ ያልሆኑ ነገሮች አሉ፣ ከጎን የማያስፈልጉ ድምጾች አሉ። አሁን ይሄን ራሱ አልቆርጠውም። ለምን መሰላችሁ? ቅድም እንዳልኳችሁ ነው፣ እንደ ታሪክ የሚቀመጥ ስለሆነ ማለት ነው። የተለያዩ ድምጾች አሉ፣ የተለያዩ የሚረብሹ ነገሮች አሉ። እኔ በሚመቸኝ ሰዓት ላይ እንደዚህ አይነት ነገሮች ይፈጠሩና ክላሽ እያደረገ ሲያስቸግረን ነው ሳልሰራ ረጅም ጊዜ እንዲቆይ ያደረገኝ ምክንያት አንዱ ማለት ነው። የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አዳዲስ ቪዲዮዎች እንዲደርሳችሁ ላይክ እያደረጋችሁ የደወል ምልክቱንም ደግሞ አዳዲስ ቪዲዮዎች
አያችሁ የጀማሪ ነገር እንደዚህ ነው። ቻናሌን ሰብስክራይብ አድርጉልኝ። የአዳዲስ ቪዲዮዎች ሲለቅ ደግሞ እንዲደርሳችሁ የደወል ምልክቱን መጫን እንዳትረሱ። ላይክ እና ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። አዳዲስ ሀሳቦችን ይዤ እመጣለሁ።